የአማራ ፋኖ የህልውና ትግል ግቡን እንዲመታ ከዓላማው እንዲሳካ ከተፈለገ የአንድነት ጉዳይ በጣም የግድ ነው። በሚያሳዝን ሁኔታ ግን አንድነቱ በከፍተኛ ደረጃ እየዘገየ ነው ያለው። አሁን መዘግየት ብቻ ሳይሆን ቢመጣም ራሱ ሙሉ በሙሉ ብሩኬ ቀደም ብለህ አንተ እንዳልከው የአማራ ፋኖ በጠቅላላ በአንድ ሳምባ መተንፈስ የሚችልበት አንድ አማራዊ የፋኖ አደረጃጀት ይኖራል የሚል ግምትም የለኝም። እውነት ለመናገር ይሄ ከጨለምተኝነት አይደለም። እንደዚህ ነገሮች ብዙዎቹን ስሜታቸውን የሚጎዱ ሊሆኑ እንደሚችሉ ገምታለሁ። ነገር ግን እውነቱ ደግሞ በደንብ በልኩ ታውቆ በአግባቡ ነው ተገቢውን ዝግጅት ማድረግ ያለብን። አሁን በተግባር እየተሰራ ያለው የአማራ ፋኖ አንድነት ሁለት ትልልቅ የሆኑ ጠንካራ የአማራ ፋኖ አደረጃጀቶች አሉ። የአማራ ፋኖ ብሔራዊ ኃይል እና የአማራ ፋኖ ድርጅት ሁለቱ ምናልባት ወደ አንድ የመምጣት እድል አላቸው። መሪዎቹ አንድ ሆነናል ሊሉ ይችላሉ። ነገ አንድ ላይ መግለጫ በመስጠት ከሌ ዋና አዛዥ ሆኗል፣ ከሌ ምክትል ሆኗል፣ ከሌ እንደዚህ ሆኗል ብለው የስልጣን ድልድል ጭምር በማድረግ በደስታ ሊያንበሻብሹን ይችላሉ። ጠቅላላው የአማራ ፋኖ ግን በአንድ ማዕቀፍ በአንድ ቅርጫት ውስጥ ይሆናል የሚል ግምት የለኝም። ከእነሱም የሚያፈነግጥ አሁን ስላለ ማለት ነው። ስለዚህ ያንን ነው እያየን ያለ ነው። ከሁለቱ ወገን የተውጣጡ ኮሚቴዎች ነበሩ፣ አራት ኮሚቴዎች። እነዚህ ቴክኒካል ኮሚቴዎች የፖለቲካ ሰዎች ናቸው በአብዛኛው የተደረጉት፣ የፖለቲካ ኃላፊዎች ናቸው። ውይይቶችን ሲያደርጉ ሰንብተዋል፣ ሲነጋገሩ ሰንብተዋል። ነገር ግን እስካሁን ተስማምተናል የሚሉ ሀሳቦችን ይፋ አላደረጉም። በመሀል ግን ልዩነቶች ስናይ ነበር። ለምሳሌ በመግለጫ ተመልሰው መወራረፍ ነበር። አንዳንድ አካባቢዎች እርስ በርስ የመዋጋት እንቅስቃሴዎችን ምናምን ነበሩ። በተለይ በጎንደር ደግሞ የተፈጠረው አዲስ ነገር ነው። በጎንደር ያሉ ሁለት አደረጃጀቶች ከአፋፋ ወገን ያሉትም ከአፋሃድ በኩል ያሉትም አንድ ሁነናል እንደ ጎንደር የሚል እና ምናልባትም ግልጽ ባያደርጉትም ይፋ ባያደርጉትም ሁለቱም ከድርጅቶቻቸው ከአፋሃድም ከአፋብሃም የመውጣትና አንድ ጎንደር የመመስረት አይነት እንቅስቃሴዎች እሱም ብዙ አዋጭ ነው ብዬ አላስብም። እንደ አማራ ነው አንድ መሆን ያለብን እንጂ እንደ ጎጥ፣ እንደ ጎንደር፣ እንደ ጎጃም፣ እንደ ቤት አማራ፣ እንደ ሸዋ አንድ ብንሆን የትም ልንደርስ አንችልም። እንደውም ወንዘኝነትን አውራጃዊነትን የበለጠ እያገነነው እያሰፋው ነው የሚመጣው። ስለዚህ እሱም ጭምር አለ። የሆነ ሆኖ ግን ሁለቱ አደረጃጀቶች ጥምረት መስርተናል ወይም ውህደት አድርገናል አንድ ሆነናል ብለው እንኳን ቢመጡ ከሁለቱም አደረጃጀቶች የሚንጠባጠቡ ደግሞ ለመንጠባጠብ ዝግጁ የሆኑ አደረጃጀቶች አሉ። ለምሳሌ በአንዳንዶቹ በኩል እንደ ዋነኛ ማዕከል አድርገው የሚያዩት የወያኔን ጉዳይ ነው። በአፋፋ በኩል ያሉት ከወያኔ ጋር መስራትን እንደ ታክቲክ ነው የሚቆጥሩት። ስለዚህ ወያኔ እንዳጋር ነው የሚያዩት ብዙዎቹ። አንዳንዶቹ አመራሮች በይፋ በአደባባይ ጭምር ይናገሩታል። አንዳንዶቹ በአደባባይ ባይናገሩትም በተግባር ስራ ላይ እየዋሉት ነው ያለው። በአፋሃድ በኩል ደግሞ የተወሰኑት ይህንን አምርረው ሲተቹ ይታያል። አምርረው ሲተቹ ሲቃወሙ ይስተዋላል። የተወሰኑት ደግሞ ትንሽ ለዘብተኝነት ሲያሳዩ ይስተዋላል። ማለትም ከዚህ በፊት ሲተቹት ብናውቅም አሁን ተመልሰው ለዘብተኝነት እያሳዩ ነው ያለው። ስለዚህ ወያኔም ዋነኛ የልዩነት ማዕከል ሆና ቀርባለች። በአማራ ፋኖ በኩል እንግዲህ ጸረ ወያኔና አፍቅሮተ ወያኔ የሆኑ አደረጃጀቶች አሉ። በሁለቱም በኩል እነዚህ ሁለቱ አደረጃጀቶች የበለጠ ልዩነታቸው እየሰፋ በሄደ ቁጥር ወደ ርዕዮተ ዓለማዊ ልዩነትም ጭምር እንዳይሰፋ አይዲዮሎጂካል እንዲያደርጉት ጭምር ስጋት አለኝ። የሆነ ሆኖ ግን ቢያንስ አብላጫው የአማራ ፋኖ ወደ አንድ መምጣት አለበት ብዬ አስባለሁ። እንግዲህ የሚንጠባጠብ እንኳን ቢኖር ሲሆን እሱም መኖር የለበትም። የሚንጠባጠብ የሚነጠል ኃይልም መኖር የለበትም። ቢቻል ሁሉም በአንድ ቅርጫት ውስጥ በአንድ አማራዊ ቅርጫት ውስጥ ተሰባስቦ ነው መታገል ያለበት። ያ እንኳን ባይሆን እንደው የተወሰኑት ቢንጠባጠቡ እንኳን ቢያንስ ከ85 በመቶ ከ90 በመቶ በላይ የሚሆነው የአማራ ፋኖ ኃይል ወደ አንድ መምጣት ግን የግድ ይኖርበታል ብዬ አስባለሁ። ይሄ ካልሆነ ወደ አንድ ካልመጣ የመጨረሻ ጣፈንታው ሊሆን የሚችለው መጠፋፋት ነው። አንዱ አብላጫ ኃይል ያለው
አብላጫ ኃይል የሌለውን እየደመሰሰ እያጠፋ የሚመጣበትና አንዱ ብቻውን ገኖ የሚመጣበት ሌላው ደግሞ እየጠፋ የሚመጣበት አዝማሚያ ነው ሊኖር የሚችለው። ያ ደግሞ ለአማራ ሕዝብ ጠቃሚ አይደለም። በተለይ ነገ ከነገ በስቲያ ጭምር ለአማራ ሕዝብ በብዙ መልኩ የሚያስፈልጉ ታጋዮችን እንድናጣም ሊጋብዘን ይችላልና መኖር የለበትም ብዬ አስባለሁ። ብሩኬ ጌጥዬ እመለሳለሁ። ጥያቄዎች አሉኝ ካነሳው አንጻር በተለይ ደግሞ ይሄ አደረጃጀት ይመጣል ብለህ እንደማታስብ የገለጽክበት ሁኔታ አለ እና ለምን የሚለውን ጥያቄ አነሳለሁኝ። የአፈወርቅን አስተያየት መጀመሪያ እንውሰድ። አፈወርቅ ከአማራ ህልውና ትግል እና የፋኖ አንድነት አንጻር ያንተን አስተያየት መውሰድ እፈልጋለሁ። በተለይ ደግሞ ሁልጊዜም ስንታገል ድምፃችንን ስናሰማ በአንድነት ጉዳይ ላይ ምንም የማያወላውል አቋም ነው ያለን። ማንም የአማራን ህልውና ትግል የአማራ ህዝብ አለበት የሚባለውን የህልውና ትግል ለመታደግ በአንድነት መቆም፣ በአንድነት መስራት፣ በአንድነት መሄድ፣ በአንድ አስተሳሰብ ውስጥ መቀመጥ ግድ ነው ይላል እንላለን። በመለያየታቸው ጊዜ በማርዘም የሚገደለው የሚሞተውን ቁጥር ከማብዛት ውጪ የሚጨምረው ነገር የለም። ወደ እርስ በርስም የሚሻገረው ወደ አንድነት ባለማምጣታቸው ነው የሚል አቋም ስናንጸባረቅ ነው የከረምነው። አሁንም ይሄ ወደ አንድነት ይመጣል የሚባለው ነገር ከተነሳ ቆየ፣ ከተጀመረ ቆየ። አንዳንድ ምልክቶችን አየን፣ ሰማን፣ እሰይ ብለን ደግሞም አበረታታን። ለዛም የሚሆኑ ነገሮችን ስናደርግ ነበረ። በውስጥም እንግዲህ በአደባባይም ስንናገር ነበር እና አሁን ያለው ሁኔታ ምን ይመስልሃል አንተ? ያንተን ሀሳብ ከዚህ አንጻር ልውሰድ። አፈወርቅ አመሰግናለሁ ብሩኬ። በመሰረቱ የአማራ ህልውና ጉዳይ የመጣው አንተ አማራ ስለሆንክ መጥፋት አለብህ ተብሎ መሞት የለብኝም የሚለው ደግሞ የአማራው ግንባር ቀደም ታጋይ ፋኖ ራሱ የግድ መደራጀት እንዲችል ካደረገው ሁኔታ በመነሳት ከዚህ አንጻር ዓላማው አንድ ነው፣ ግቡም አንድ መሆን አለበት። ጠላቱን ለይቶ ተንትኖ መረዳት ያስፈልጋል። ሌላው ደግሞ የመዋቅር አደረጃጀቱ ከላይ እስከታች ቀደምም ስል በተጀመረው መሰረት ቢሆን ኖሮ የትየለለ የሆነ ውጤት ላይ እንደርስ ነበር። እስካሁን ድረስ የዓላማ አንድነት ኖሯቸው ግባቸውን ወዲያና ወዲህ የሚያደርጉ አመራሮች እርስ በርሳቸው እየተናበቡ አንተ ታሸንፍ አንተ ተሸነፍ በሚል ምክክር ላይ መሆን ሲገባው አንዱ አንዱን እያዋረደ ወይም አንዱ አንዱን እየተቸ እየነቆረ በጋራ ያመጡት ችግር ለሁለቱም መሰናክል መሆኑን የአማራ ሕዝብ አውቆ እነኚህን አመራሮችን ጠንቅቆ ማየት አለበት። ለምሳሌ የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል ሁለቱ አብሮ የነበሩ ናቸው። አሁን ግን አንዳንድ ቦታ ላይ ስለ እርቅ ስለምን እናወራለን እንዴ? የአማራ አንገቱ እኮ አንድ ነው ከተባለ እኮ ምን ጥያቄ አለው? የትም ቦታ እኮ በዛ አንዱ አንገት ካለው አንገቱ ከታነቀ ህይወቱ የለም። አሁን አንገቱን ለማነቅ የተነሱት እኮ እንገላለን ካሉት በላይ አንድ አንሆንም ብሎ የሚንቀሳቀስ ከክፋት አይደለም። አንደኛ ሁል ጊዜ የምለው ነገር አለኝ። በምን ጉዳይ ነው በስልጣን የሚያጣለው? እስከ 1982 ዓመተ ምህረት እኮ ድረስ የህወሓት ሊቀመንበሩ ስብሐት ነጋ ነበር። ከዛ በኋላ ነው እርስ በርስ ተነጋግሮ ደግሞ ማንን መልካም አመራር ሊሰጥ ይችላል፣ አሁን እየተቃረበ የመጣውን ድል በተዋቀርንበት መንገድ እንዴት አድርገን ለውጤት እናበቃለን ሲሉ መለስ ዜናዊን አምጥቶ የተኩት እና በፊት የሚባል ነበር አንዳቸው ከአንዳቸው ጋር የመጀመሪያው ከህወሓት ጋር መስራት ከግብ አንጻር ምንድን ነው የሚለው ነገር በደንብ ከፕሮግራም አንጻር መተንተን አለበት። እውን ጥቅማችንን ከዋናው ግብ አንጻር ይጠብቃል። ጊዜያዊ ስትራቴጂ ከተባለ እነኚህ ሰዎች ቀደምም ሲል በሚተማመኑት ህገ መንግስት ተብዬው የጫካ ፕሮግራማቸው ከማመን ባሻገር ወጥተው እንደ ህዝብ አማራ ከትግሬ ጋር እየተገናኘ አብሮ በጋራ ይኖር የሚል ሐሳብ ሊፈጥሩ ይችላሉ። እንደታጠቁ ዝም ብሎ ቀደምም ሲል የሚመኙትንና ነጥቀው የወሰዱትን መሬት አሁን ይሄ የአማራ ነው፣ ነገር ግን በመሬቱ ላይ መኖር እንችላለን፣ የባለቤትነት ጥያቄ አናቀርብም ብሎ ፕሮግራም ይቀይራሉ። ከዚያስ የሚሉት ነገሮች ትልልቆቹ አመራሮች አሁን ማን ነው ሲያስብ ደሳለኝ ማን ነው ደሳለኝ ሲያስብ ሸዋ አሁን የአንደኛው ክፍል አዛዥ ነው። እዚህ ማን ነው አለ መከታው ማሞ አለ።
እንደዚህ ብሎ ተነስቶ አሁን ነገ አብረን ተብሎ አንተ ገለንተው ታረቅን ከተባለው ነገ ደግሞ መጎናነጥ ይመጣና ተለያየን ይባላል። ይሄ ራሱ ለሚከፋፍል የዜና ስራ በር ይከፍትና እነኚህ በቋፍ ላይ ሆነው እንጀራቸውን ከዚህ ልዩነት ለመስፈር የሚፈልጉ ወገኖች አፋቸውን በማመጥሞጥ አንደኛውን ወግነው ሁለቱም እኮ የአንድ ዓላማ ተሸካሚዎች ናቸው። የአማራ ህልውና እውን እንዲሆን እንዳይገደል አማራ ብለው የተነሱ ይህንን ሁሉ ለማድረግ የግድ የጋራ አንድ ድርጅት ከሌለ እንደው ዝም ተብሎ እሺ በህዋትም ይታዘን ወይም ህዋትንም እኮ መስመር አስይዞ በአማራው ጉዳይ ወደፊት ሁላችንም እንደ አገር የምናስብበትን መንገድ ለማምጣት ግባችን 4 ኪሎ ነው ከተባለ አብሮ እዛ ከሄዱ በኋላ እንደ ፋኖ አንድ ካልሆኑ አንደኛው ወገን ሌላኛውን ደግሞ እዛ ከተማ ውስጥ ተገብቶ አዲስ አበባ ሊዋጋ ነው፣ ሊገል ነው፣ ሊያስር ነው። ይሄንን ነው ቀድሞ ማሰብ። መጀመሪያ አንድነቱ ሲፈጠር የአፍባሃ አመራሮች የሆኑት አሁን ከኋላና ተከታይ ከፊት መሪ የሆነውን ሳይፈጥሩ እንዲሁ ኮማንድ ነው የሚሉትም ቢሆኑ 13 እንደሆኑ ወክል ልከው ከአፋድም ደግሞ እንደዛ አድርገው እናንተም ውስጥ ዳርዳር የሚል ለባዕደን ተገዢ የሆነ ሰርጎ ገባል። እናንተም ከህዋት ጋር እያላችሁ ብዙ ነገር ይፋ አውጥታችኋል። በእውን ይሄ ያስከዳን? ያ ካልሆነ አንድነትን በምንመሰረትበት ጊዜ የጋራ መመሪያችን ምን ሊሆን ይችላል? አወቃቀራችንስ ከላይ እንዴት ነው ሊሆን የሚችለው ተብሎ ከላይ ያሉት አመራሮች መጀመሪያ ተስማምቶ ሲያበቁ ከስራቸው ያለውን አመራር በሙሉ እንዴት አድርጎ በመዋቅራቸው እንደሚያቅፉና ከዛ መመሪያ እንዴት እንደሚያወጡ የፖለቲካውን ክንፍ እንዴት እንደሚያደራጁ የውትድርና ክንፉን ደግሞ በባለሙያ እንዴት እንደሚይዙ ከዛ በኋላ ሁለቱ እየተናበቡ ለአይቀረው መራራ ትግል እንደጀመሩት ሁሉ ለድል መብቃት እንዲችሉ መንቀሳቀስ ከነሱ ይጠበቃል። ይሄ በይሉኝታ የሚታለፍ አይደለም። አንዳንዶቹ ከመሃል ደግሞ ሶስተኛ ኃይል የሆነ ሹልክ እያሉ እየወጡ ወይ ከላ ፍተሻ ምናምን የሆነ ነገር እሱ አሁን ብዙም እዚህ ሚዲያ ላይ መናገር የለብኝም እንደዚህ የሚያደርጉት እንዴ እነሱ ራሳቸው ትልልቆቹስ ቢሆኑ መቼ አንዱና እኛም በራሳችን ፊና እስቲ ሆነን የምንችለውን ያህል እናደርግ ይባላል። ይሄ ልዩነት እዛ መሬት ላይ ከሆነ የራስን ኤጎ መተው ነው ያለባቸው በየትኛውም መዋቅር ቢሆን። ከዛ በኋላ እኮ አሰራሩ፣ አደረጃጀቱ፣ ደንቡ፣ ህገ ደንቡ ሲመጣ ከዛ ዓላማው ጠርቶ በደንብ ተተንትኖ ከዓላማው ቀጥሎ ደግሞ ግቡ በደንብ ተተንትኖ ከማን ጋር ተሰልፈን በምን አይነት አግባብ ሐሳባችንና ዓላማችን ሳይጨነግፍ ለውጤት እንበቃለን የሚለው ፖለቲካ እሳቤ በደንብ ትንታኔ ተሰጥቶበት ከዛ በኋላ መዋቅር ቢደራጅ ሌላው ከታች እየመጣ ለአንዳንድ ዓላማ የሚዘጋጀው ስርዓት ይይዝና ይሄ አፉን በየአቅጣጫ እንደው ዝም ብሎ የሚያሞጠሙጠው ሚዲያ ነኝ የሚል የአንደኛው አንጃ ነኝ የሚል የአንደኛውን ክፋት የሚያወድስ የሌላኛውን ጥቃት ደግሞ በጣም ከፍ አድርጎ የሚያነር እንዲህ አይነት አሰራር የቱን ያህል የአማራውን ህልውና እንደጎዳውና እርስ በርስም እንዴት እንደተጎዳዱ ስለምናውቅ ነው። የእገለን እንዲካ በመጨፍለቅ አይደለም አንድ መሆን የሚመጣው። መጀመሪያ ሐሳብ ነው መኖር ያለበት። ሐሳብ ያለው እንቅስቃሴ ከብረት የጠነከረ አንድነትን ከፈጠረ በኋላ የሚመራበትን ሁሉ ግድ ያደርገዋል። ከዚህ በመነሳት ካልተንቀሳቀሱ አሁን በገፍ ከአገር መከላከያ ሰራዊት የፋኖን ቅዱስ ዓላማ በደንብ ጠንቅቆ የተገነዘቡት እየመጡ ናቸው። በደንብ የሰለጠኑ መኮንኖች እስከ ጀነራልነት ድረስ የደረሱ ኮሎኔል የሆኑ አንቱ የተባሉ ባለሙያዎች ሲገቡ ወይም ወደ አፋህ ነው የሚሄዱት ወይም ወደ አፋድ ነው የሚሄዱት። ሁለቱ አሁን በፈጠሩት ቅድም ገጥዬ ብሎ የሮት ዓለም ልዩነት ሊያመጡ ነው። ከዛ በኋላ የሮት ዓለም ልዩነት ካለ እርስ በርስ ደግሞ ሌላ ጣጣ ነው የሚመጣው። የአማራውን ተስፋ ማጨለም የለባቸው። አማራው መከራን ችሎ አገርን ገንብቶ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ መሀል አገሩንም ጭምር ታላቅ አገር ኢትዮጵያ እንድትሆን የሰራ በታሪኩ የኮራ ህዝብ ሆኖ ሌሎችም እንደ መሪ ያዩታል። ፋኖ አንድ ሆኖ በመዋቅር ተደራጀ ማለት ምን ያህል ለተቀረው ህዝብ ለወጣቱም መነሳሳት እዛውም ደግሞ ከአማራው መሃል ራስን ችዬ ተደራጀ ይወጣሉ የሚለውንም ወገን አይ አሁንማ አንድ ሆኗል እንዲህ የተጠናከረ ከሆነ እኛም ከነሱ ጋር የሚል ከፍተኛ የሆነ የስነ ልቦና አቅም ነው የሚሰጣቸው። አሁን አንድ የሆነ ችግር ቢፈጠር አንድ የፖለቲካ ክንፍ አመራር ከሌለ አንድ ወታደራዊ አደረጃጀት ከሌለ እንደው የአማራ ህዝብ ይሄንን እንደው ለማወቅ እንዲህ አይነት ችግር የሚፈጥሩ ፋኖዎችም ደግሞ ካሉ እነሱን ለመገሰጽ የሃይማኖት አባቶችም ሌሎችም እንዴ ምንድነው የሚያጣለው? እየተደበደቡ በቦምብ እየተደበደቡ በድሮን እየተደበደቡ በዘመናዊ መሳሪያ ደማቸውን እየፈሰሰ
እንዴት ተደርጎ ነው ይሄ? አሁን ጦሩ እየከዳ ሲመጣ ሆ ብሎ እንዴ መሪ ያስፈልጋል እኮ ከቦታው የራሱን መዋቅር ትቶ ከነጠመንጃው የሚመጣ የአዋጊነት ብቃት ያለው አካል ወደዚህ በሚመጣበት ጊዜ እነሱን ተቀብሎ በሚያስፈልጋቸው ቦታ በብቁ አመራር እኮ በማሰማራት ለውጤትና ለድል እንዲበቁ የሚያደርግ አመራር ከሌለ እኮ አንዱ ከአንዱ ጋር እንደገና ሌላ ብጥብጥ ውስጥ የሚገባበት ሁኔታ ይፈጠራል። ለዚህ ነው ከአሁኑ በማሰብ ደግሞ ትግል መቼ እንደሚጀመር ይታወቃል እንጂ መጨረሻው መቼ እንደሆነ አይታወቅም። ለዚህ ነው ቀድሞ መዘጋጀት። ባልተጠበቀ መንገድ አዲስ አበባ ዓለም አቀፍ ከተማ ነው። እሪ ብሎ ህዝቡ ከዳር እስከ ዳር ቢነሳ መጨረሻ ላይ ለራሳችን ህልውና እንሰጋለን የሚሉ አልፎ አልፎ ጦር ታጥቀው በዘረኝነት የሚታደሙና አደጋ እናደርሳለን ብሎ የተዘጋጁ ሰዎች ቢኖሩ ሁሉም ከቁጥጥር ውጭ ቢሆን አንድ ማዕከላዊ የሆነ ስርዓት የሚያስጠብቅ ህግ የሚያስከብር እኮ አካል ቀጥታ ወደ 4 ኪሎና ወደ ተቀሩት እኮ ቀደም ሲል ህዋቶች እንዳደረጉት እንዲህ የሚያደርግ አደረጃጀት ከወዲሁ ሊስተዋል ይገባል። የሚጠበቅባቸው ኃላፊነት እርስ በርስ ዝም ብሎ እንደሚሻኮቱ የጎንደር ፋኖ ለብቻ መስርተናል፣ በቃ ከእገለ ወጥተናል፣ የለም የሸዋ ወገለን ትተን እንዲህ አይነት የተዘበራረቀ አሰራር የአማራን ህልውናና የቆመለትንም ዓላማ ከግቡ አንጻር የሚመጥን አይደለም። ይሄንን ደግሞ ትተው ሳይገባቸው ቀርቶ አይደለም አንድ እንደ ውስጣቸውን ወዲያ ወዲህ የሚል ለምን እኔ ከእገለ ስር ልሁን የሚል አይነት ከሆነ በአግባብ በመመካከል በብቃት በእይታ ከሚፈጠረው የሐሳብ መግባባትና ከሚፈሰው የሐሳብ አንድነት መልካሙ ተይዞ ለዚህ ማን ይበቃል በሚል ቢበቃ እኮ በዲሞክራሲያዊ መንገድ ደግሞ ነገ ሌላ ለዛ ቦታ የሚሆን ይመረጣል። ይሄንን ነው ፋኖ ከግብ ማድረሻ የትግሉ ስልት አድርጎ መነሳት ያለበት። አንዱ አሁን አባሃ መግለጫ ሰጠ፣ የአማራ ፋኖ ህዝባዊ ድርጅት ሰጠ፣ አቃቂር እየተወጣ አይ እገለ ልክ አይደል። ይሄ አሁን በከንቱ ጊዜ መፍጀትና በህልም ስልቻ እንደማልፋት ነው። ይሄንን ነው እንግዲህ የአማራው ህዝብ ጠንቅቆ በመገንዘብ የሚጠብቀውን ነገር ልጆቹንም መገሰጽ እንዳለበት። አንድ ሲሆኑ ደግሞ እየተምለጨለጨ የሚወጣ አንዳንድ መቼም ቀጣፊ አይጠፋም። እሱን ስነ ስርዓት ማስያዝ ይቻላል። የመጀመሪያው ግን በደንብ ጠንክሮ መገኘትና በዓላማ በግብ በመዋቅር በመመሪያ መገዛትን የሚያስችል መዋቅር ትላንትና አብረው ሊቆሙ ቃል ከገቡ በኋላ በሆነ ምክንያት ተለያይተው ሌላ ድርጅት የፈጠሩት አሁን እንደ አንድ የእናት ልጅ አብረው ክንዳቸውን አብረው አስተቃቅፈው እንደገና ሊመክሩበት ለሚከተሉትም ስትራቴጂ በደንብ ሊተነትኑትና ከጋራ መግባባት ላይ ሊደርሱ ግድ ይላቸዋል። በዚህ ላብቃ። ብሩክ አጠቃልያለሁ። እንድቀጥል ፈቅደህ ነው? አፈወርቅ ከልብ አመሰግናለሁ። የቴክኒክ ችግር ገጥሞ ነው ወጣ ቶሎ መግባት ያልተቻለው። አመሰግናለሁ። ምናልባት ወደ ማጠቃለያችን ነው የምንሄደው እና ለማጠቃለያ የሚሆኑ ጥያቄዎች ለሁለታችሁም አንድ ነው የማነሳው። ምናልባት ጌጥዬ ቅድም እንደው ጨለምተኝነት አይደለም ብለህ የገለጥከው ነገር አለ እና እሱ ላይ የተወሰነ ነገር ብትለኝ ደስ ይለኛል። አንደኛ የመዘግየቱ ምክንያት የሚያመጣቸው ነገሮች አሉ፣ የሚያመጣ ጣጣ አለ። ከዛ አንጻር የተወሰነ ነገሮች ብትለኝ ደስ ይለኛል። ሁለት ትልልቅ አደረጃጀቶች አሉ። እነኛ አደረጃጀቶች እንግዲህ አመራር አላቸው፣ ተመሪም አላቸው፣ ሰራዊቱ ከታች ያለው አለ። ወደ አንድነት ለመምጣት ከላይ ያሉት ሲነጋገሩ እንሰማለን፣ ወይም ተነጋገርን ሲሉ ሲነጋገሩ በትክክል ይሄ ነው ብለን በአንድንም ተነጋግረናል የሚሉ ነገሮች ግን እየሰማን ነው። እንዳልከው ወጣ ገባ ያለ ነገር ስለሆነ ዛሬ ያወጡትን መግለጫ በነጋታው በሌላ ስለሚሽሩት እንደው ይሄ ነው ብለን በትክክል ማረጋገጥ ግን አንችልም። አሁን ትልቁ ችግር ወደ አንድነት ሊመጡበት አይችሉም ብለህ ወይም ደግሞ የመምጣት ነገሩ በጣም ቀንሶብህ የታየው በታችኛው ሰራዊት ነው በላይኛዎቹ ምክንያት ነው? ታችኛው ሰራዊት አንድ ሆኖ በአንድነት መጓዝን ፍላጎት የለውም ወይስ ደግሞ ከላይ ያሉት የፖለቲካ አመራር ወይም ደግሞ ፖለቲከኞች የሚባሉ ፖለቲከኞቹ ናቸው አብዛኞቹ ውይይት ላይ ሲሳተፉ የነበሩት ወይስ ደግሞ በሰራዊቱ ውስጥ በአመራር ደረጃ ያሉት ናቸው? የትኞቹ አካላቶች ናቸው? ለምን? ምንድነው ምክንያታቸው? በግልጽ የሚታወቅ ምክንያት ካለ ያንንስ መፍታት አይቻልም ወይ? አጠር አድርገህ በዚህ ጉዳይ ላይ ሐሳብን ስጥ። የታችኛው ሰራዊትማ ብሩኬ አሁንም ልዩነት የለውም፣ አንድ ላይ ነው እየተዋጋ ያለው። እነሱ በአደረጃጀት አንተ አፋሃድና አንተ አፋብሃን እያሉ ቢመድቡትም
ጠላት ሲመጣበት አንድ ላይ ነው። አንዱ ሲያጠቃ ሌላው ተከላካይ የሆነ ነው እየተዋጋ ያለው። ምንም አንድ ላለመሆን ምክንያት ማቅረብ አይደለም። አሁንም የተለያየ አደረጃጀት ውስጥ ሆኖ በጋራ ነው እየተዋጋ ያለው። ምንም የሚስተባበል ጉዳይ አይደለም። ይሄ ትልቁ ችግር ያለው የላይኛው መዋቅር ላይ ነው። የላይኛው መዋቅር ነው በየሰበቡ አንድ ላለመሆን ጥረት የሚያደርገው። እሱ ደግሞ ምክንያቱ ምንድን ነው ካልን በጣም ብዙ ምክንያቶች አሉ ሊዘረዘሩ የሚችሉ። የመጀመሪያው ያው ሁላችን የምናውቀው የስልጣን ሽኩቻ ነው። ሁሉም መሪ መሆን ይፈልጋል። ሁሉም ዋና አዛዥ መሆን፣ ሁሉም ሊቀመንበር መሆን ይፈልጋል። የመሳሪያውም፣ የገንዘቡም፣ የፖለቲካውም፣ የምኑም አዛዥና አዛዥ መሆን ይፈልጋል ሁሉም። ይሄ ነው የመጀመሪያው ችግር። አበበ ከበደ የምትለው አይደለም፣ ሁሉም እንደዛ ይፈልጋል። ይሄ ነው አንዱ ትልቁ በሽታ፣ የስልጣን ሽኩቻ ነው። ሁለተኛው ጥቅማ ጥቅም ነው። ስልጣንን ተከትሎ ሊመጣ የሚችል የገንዘብ ጥቅም አለ፣ የዝና አለ፣ ሌሎች ጉዳዮች አሉ። እነዚህ ናቸው አንድ እንዳይሆኑ የሚያደርጋቸው። አሁን እንደ አዲስ እየመጣ ያለው ግን የወያኔ ጉዳይ ነው። በተለይ የአሰብ ጦርነት ወደፊት እየገፋ የሚመጣ ከሆነ የአሰብ ጦርነት ልክ እንደ ስልጣን ሽኩቻ ሁሉ እንደ ጥቅማ ጥቅም ፍለጋው ሁሉ በአማራ ፋኖ ውስጥ አንድ የልዩነት ፋክተር እየሆነ እየመጣ ነው ያለው። ማለትም በዚህ ጦርነት ውስጥ ሊኖረን የሚችለው ሚና ምንድን ነው? በዚህ ጦርነት ውስጥ ከወያኔ ጋር እንተባበራለን ወይስ አንተባበርም? ከኤርትራ ጋር እንተባበራለን ወይስ አንተባበርም የሚሉ ጉዳዮች አሉ። በኤርትራ ጉዳይ ሁለቱም ያን ያህል የመስመር ልዩነት አላቸው ብዬ አላስብም። ኤርትራን እንደ አንድ ሉዓላዊ ሀገር ማንኛውም ሀገር ጋር ዲፕሎማሲያዊ ግንኙነት ብንፈጥር ችግር የለም ብለው የሚያስቡ ይመስለኛል። በውስጥ ያላቸውን ጉዳይ ባላቅም እኔም ማምነው እንደዛ ነው። እኔም በኤርትራ ጉዳይ ከኤርትራ ጋር ማናቸውም ቢሆኑ ዲፕሎማሲያዊታቸውን ጠብቀው ቢሰሩ ክፋት አለው ብዬ አላስብም። ነገር ግን ከኤርትራ ጋር ለመስራት ከወያኔ ስራት ግዴታ ይሆን። ኤርትራና ወያኔ ወዳጆች ሊሆኑ ይችላሉ፣ አንድ ላይ ሊሰለፉ ይችላሉ። ስለዚህ ከኤርትራ ጋር አብረን የምንሰራ ከሆነ በነባሪ ባይ ዲፎልት ከወያኔም ጋር አብረን መስራት አለብን የሚል ካልኩሌሽን የሚያስቡ ፋኖዎችም ያሉ ይመስለኛል። እሱ ስህተት ነው። ሁልጊዜም የወዳጅ ወዳጅ ሊሆን አይችልም፣ የወዳጅ ጠላት ሊሆን አይችልም። እንደዚህ ምንም ችግር የለውም። አንተ ከአሜሪካ ጋር አብሮ የመስራት እድል ብታገኝ እንደ ሀገርም እንደ ግለሰብም እንደምንም ከአሜሪካ ጋር አብረህ ሰራህ ማለት የአሜሪካ ጠላቶች ሁሉ በጠቅላላ ጠላቶች ይሆናሉ ማለት አይደለም። የአሜሪካ ወዳጆች ሁሉ ወዳጆች ይሆናሉ ማለት አይደለም። በጋራ በሚያሰሩ ጉዳዮች ላይ አብሮ መስራት፣ በማያሰሩ ጉዳዮች ደግሞ በልዩነት ማለፍ ነው በመሰረቱ ዲፕሎማሲ እንጂ ጠቅልሎ መግባትም ማለት አይደለም። ስለዚህ ከዚህ አኳያ በአሰብ ጦርነት ሂደትም ቢሆን በኤርትራ ጉዳይ እምብዛም ልዩነት የሚነሳ አይመስለኝም። የወያኔ ጉዳይ ግን መስመር ልዩነቶችን እየፈጠረ ነው ያለው። አሁን በአፋሃድ ውስጥ ራሱ ልዩነቶች እየመጡ ይመስላል። እነዚህ ልዩነቶች ለምሳሌ እንደው አንድ መግለጫ ብንጠቅስ በአፋሃድ ውስጥ ካሉ አመራሮች መካከል በዚህ በወልዲያ አካባቢ የነበረው ጦርነት ሰሞን የነበረው በጣም አስደማሚ ድል ሰሞን ብዙ ዝግቦች ነበሩ። በዚህ ውጊያ የተሳተፉት ከነምሬ ጋር በመቀናጀት ወያኔዎቹ ጭምር ናቸው የሚል ማለት ነው። ደግሞ እውነትነትም አለው። እኔም ራሴ ወደ 57 የሚሆኑ ሞርተር ተኳሾች መግባታቸውን አረጋግጫለሁ ከአካባቢው የመረጃ ምንጮች፣ ከታማኝ የመረጃ ምንጮች፣ እዛው እየተዋጉ ካሉ የመረጃ ምንጮች፣ ሌሎችም አስረጃዎች በጣም በስፋት አሉ እና በዚህ ወቅት ከአፋሕድ አመራሮች መካከል ካፕቴን መቶ አለቃ ማስረሻ ሰጤ ለበሰበሰ ሞርተር ብለን ለበሰበሰ ቅንቡላ ብለን ከወያኔ ጋር አንተባበርም በማለት ወያኔን ያወገዘበትን መግለጫ የምናስታውሰው ነው። ወዲያውኑ በአናቱ ላይ በመውጣት አሁንም ከአፋሕድ ከፍተኛ አመራሮች መካከል አርበኛ መከታው ማሞ በአደባባይ በመውጣት ይህንኑ የካፕቴንን መግለጫ አውግዞታል። የኛ የምናውቀው መግለጫ አይደለም፣ አናውቀውም፣ የግሉ ሀሳብ ነው፣ ድርጅታዊ አይደለም ምን ብሎ ለዛውም እሱ በድርጅት ቶን ነው መጥቶ የተናገረው። ካፕቴን
በአንድ አመራር ትሆን ነው፣ እሱ ደግሞ በድርጅት ትሆን ነው የመጣው። ስለዚህ በዛ መልኩ አፋሕድ ውስጥ ራሱ ወያኔን በተመለከተ ልዩነት ይመስላል። እንግዲህ ከዚህ በፊት በተለይ በነ አርበኛ መከታው በኩል የነበረው ወያኔን በማውገዝ በኩል ነው። እንግዲህ የተቃውሞ ሰላማዊ ሰልፍ ጭምር የተደረገው በዛ አካባቢ ነው። በተለይ እነሱ በሚቆጣጠሩት ቀጠና በኩል ነው ወያኔን በመቃወም ሰላማዊ ሰልፎች ጭምር ሲደረጉ የነበረው። እነሱም በቃለ መጠይቆቻቸው እንደዚህ እየወጡ ሲናገሩ ነበር። አፋሕድ እንደ አፋሕድም በአደባባይ እየወጣ በመግለጫዎቹ ጭምር ወያኔን ሲያወግዝ ነበረ። አሁን ግን የመከታው የካፕቴንን መግለጫ ማስተባበል ወይም እኛን አይወክለንም ብሎ መምጣቱ በአፋሕድ ውስጥ ራሱ ወያኔ ልዩነት እየፈጠረ ያለ እንዲመስል አድርጎታል ብዬ አስባለሁ። እኔ እንደዛ ይመስለኛል። ካልሆነ እነሱ ራሳቸው ሊያጠሩት ይችላሉ። ስለዚህ አንዱ ይሄ ነው። በድርጅት ውስጥ ራሱ ልዩነት እንዲመጣ ያደርጋል ማለት ነው ይሄ። ከዛ ውጭ በድርጅት ለድርጅት ግን በአፋሕድ እና በአፋብኃ መካከል ግን ካየን አፋብኃ ጭልጥ ብሎ የወያኔ አጋር ሆኗል። ምናልባት ከወያኔ ጋር ባለመስራት ከአፋብኃ መካከል አሁን ማናውቀው የበላይ እዝ የሚባለው የጎንደር እነ ሀብቴ ወልዴ የሚመሩት እና አርበኛ ሀብቴ ወልዴ የሚመሩት እሱ ነው ማለት ነው። ምናልባትም ቅድም እንዳልኩት ከአፋብኃ መውጣትና እንደ ጎንደር ብቻ አንድ የመሆን አዝማሚያ ስላለ ማለት ነው። እነሱ በዋናነት እዛ አካባቢ በተለይ ወልቃይት ላይ ወያኔ ጥቃት ለመሰንዘር እየተንቀሳቀሰ ነው። ከሱዳን ሚሊሻዎች ጋር በመቀናጀት ወደ ጎንደር እየተሻገሩም ጭምር የሳምሪ ቡድን አባላት የወያኔ ጦር ክንፍ አባላት ማለት ነው ከሱዳን እየተሻገሩም ጥቃት ይሰነዝራሉ። ስለዚህ ያን መመከት ላይ ብቻ ወደፊት እያተኮረ የሚሄድ አዝማሚያ ያለው ይመስላል። እሱም እንግዲህ እየገፋ ሲመጣ በስፋት የምንለየው የምናውቀው ጉዳይ ነው ሊሆን የሚችለው። ከዛ ውጭ ያሉት ግን ለምሳሌ ምኒልክ እዝን ብናይ እነ አርበኛ መሬ ወዳጆ የሚመሩት በዋናነት ከወያኔ ጋር በመስራት እንደውም ግንባር ቀደሙ ነው ከሁሉም አደረጃጀቶች የበለጠ። ቴዎድሮስ እዝን ብናይ ጎጃም እነ አርበኛ ዘመነ ካሴ የሚመሩት እሱም ቢሆን በአደባባይ እነ አስረስ ማረ በአደባባይ እየወጡ ወያኔ ቅዱስ ነው ሲሉ ነው የሚደመጡት። በደንብ ቃል በቃል ጭምር ከወያኔ ጋር እንሰራለን፣ ምንም ችግር የለውም፣ እኛ ኢህዴን አይደለንም፣ እንደ ኢህዴን አንጭበረበርም፣ አሁን በጣም የነቃን የደረጀን ምን ያልናን ጭምር እያሉ ነው ያለው። የኢህዴን ታሪክ በእኛ ላይ አይደገምም። ስለዚህ ከወያኔ ጋር ብንሰራ ወያኔ በእኛ ላይ ብልጠት ተጠቅሞ የበላይነትን ሊወስድብን አይችልም። ነገ ተጠቅሞ ሊወረውረን አይችልም። የበላይነትን ሊወስድብን አይችልም። ተከብረን እንወጣለን አርጊውመንት ላይ ነው ያሉት። ትክክል አይመስለኝም እውነት ለመናገር። ያ ብቻ ሳይሆን ፖለቲካሊ ወይም ከወታደራዊ ጉዳዮች ብቻ ሳይሆን ከሞራል ልዕልና አኳያም ጭምር መታየት አለበት። ወያኔ በአማራ ሕዝብ ላይ የዘር ፍጅት ከፈጸሙ ግንባር ቀደም ተዋንያን መካከል የመጀመሪያው ነው ማለት ይቻላል። 27 ዓመት ሙሉ የዘር ፍጅት ወንጀል ፈጽሟል። ለዛውም እናቶቻችን፣ እህቶቻችን፣ ሚስቶቻችን ማህፀናቸው እንዲደርቅ ጭምር በማድረግ ክኒን በመስጠት ጭምር ስውር የሆነ ጄኖሳይድ ሲፈጽም የነበረ ነው። በግላጭ ደም በማፍሰስ ከሚፈጽመው ጄኖሳይድ በተጨማሪ ማለት ነው። ስለዚህ እንደዚህ አይነቱን አካል በህግ አደባባይ የምንፋረደው እንጂ መሆን ያለበት እንደው የሚያስገኝ እንኳን ቢሆን ሲጀመር አያስገኝም። የሚያስገኝ እንኳን ቢሆን ፖለቲካዊ ትርፍ እናገኝበታለን፣ ወታደራዊ ትርፍ እናገኝበታለን ተብሎ ከዚህ ኃይል ጋር አብሮ መስራት የሞራል ልዕልናንም ጭምር ገደል ውስጥ የሚከት ጉዳይ ነው። ስለዚህ ይሄም አንዱ አብሮ መታሰብ ያለበት ጉዳይ ነው ብዬ አስባለሁ። ሌሎች ጉዳዮች አሉ ልንሞግትባቸው ልናነሳቸው የሚገቡ ጉዳዮች። እንደዛ ነው የሚሉት። ወደ ሸዋ ያለውን ስናይ ሸዋም በተመሳሳይ በነ አርበኛ ደሳለኝ ሲያስብ ሸዋ በኩል የሚመራው አሳምነው እዝ በተመሳሳይ ይሄ በተለይ በስፋት ሌሎቹ የሚሉትን ተቀብሎ ለመሄድ ዝግጁ የሆነ አደረጃጀት ነው። እምብዛም ነጠል ያሉ ሀሳቦችን ሲያመጣ በአፋብኃ ውስጥም
ተጽዕኖ ሲፈጥር በስፋት የሚታወቅ አደረጃጀት አይደለም። ምናልባትም ከሰራዊት ብዛት ማነስ አኳያም ከነፃ ቀጠና ማነስ አኳያም እንደዚህ ይመስላል። ትንሽ በሌሎቹ የተጨፈለቀ አደረጃጀት ነው ማለት ይቻላል። የሁለቱን አደረጃጀቶች የቴዎድሮስን እና የምኒልክ እዝ አደረጃጀቶችን ተቀብሎ ከመሄድ ውጭ አማራጭ ያለው አይመስለኝም። በቅርቡ ደግሞ ከአፋሃድ የሸዋ ጠቅላይ ግዛት እዝ ጋራ ስምምነቶችን እየፈጠረ ነው የሚገኘው። ስምምነት መፈጠሩ በጣም የሚበረታታ ቁመን ልናጨብጭብለት የሚገባ ደስ የሚል ጉዳይ ነው። በጋራ ውጊያዎችን ሲያደርጉ አይተናል። በአደባባይ ባያውጁም በመግለጫ ደረጃ ከዚህ በፊት ከሸዋ ወጥተው የነበሩ የነ ደሳለኝ ጦር ሰራዊት አባላትም አሁን ወደ ሸዋ ተመልሰው የመግባት እንቅስቃሴዎች አሉ። በተወሰኑ የመርሐቤቴ ቀጠና አካባቢዎች ነፃ ቀጠናዎችን መልሰው ይዘዋል። ይሄ መሆኑ በጣም የሚበረታታ ነው፣ የሚመሰገን ነው። ነገር ግን አሰላለፉን ደግሞ የሆነ ቦታ እየቀየረው እንዳለ ማን ወደየት እየተንሸራተተ እንዳለ ስዕል የሚሰጥ ጉዳይ ነው። ስለዚህ እነዚህን ጉዳዮች ጭምር ሳስብ ነው አንዱ ወያኔም በዋናነት የልዩነቱ መሰረት ሆኖ መጥቷል። ከስልጣን ሽኩቻው በተጨማሪ ከጥቅማጥቅም ከገንዘብ ሽሚያው በተጨማሪ በወያኔ ዙሪያም ጭምር እንሰለፍ ወይስ አንሰለፍ የሚለው ጉዳይ አንደኛው ለአንድነቱ እንቅፋት ከሆኑ ጉዳዮች መካከል በግንባር ቀደምነት ሊጠቀስ የሚችለው ጉዳይ ነው ብዬ አስባለሁ። እና እነዚህ አሰላለፎች ናቸው ቅርጽና መልክ እየቀያየሩ ምናልባትም ግለሰቦች አቋቋማቸውን አሰላለፋቸውን እየለያዩ ግን አደረጃጀቱ ሁልጊዜም ሁለት እየሆኑ እንዲሄዱ አድርጓል ብዬ አስባለሁ። ያንን ነው ምናልባት እንደው ጨለምተኝነት እንዳይመስልም ጭምር ብዬ ያሰብኩት። አንዳንዶቹ የአማራ ፋኖ አንድ ይሆናል ሲባል አንዳንዶቹ ብቻ ሳይሆን ብዙዎቻችንም ጭምር የሚመስለን የአማራ ፋኖ በጠቅላላ በአንድ ቅርጫት ውስጥ ሰብሰብ ብሎ ይገባል ብለን ነው የምናስበው። ነገር ግን እንደዛ የመሆን እድል እምብዛም ያለው አይመስለኝም። ምናልባት ዛሬ አበበ ከበደ የምንላቸው ሰዎች በአንድ ላይ ሊቆሙ ይችላሉ፣ በጋራ ሊቆሙ ይችላሉ። ይሄ በመግለጫ ሲወራረፉ ሲዋጉ የነበሩት ሁሉ ሲተቃቀፉ ሲሳሳሙ ልናይ እንችላለን። ሲሸላለሙ ሲደናነቁ ልናይ እንችላለን። መልሶ ግን እነሱን የሚተካ ደግሞ ሌላ ኃይል ይመጣል እና ተመልሶ አደረጃጀቱ ወደ ሁለት የመሄድ እድል ይኖረዋል። የተሻለው አማራጭ ግን አብዛኛውን ኃይል በአንድ ማዕቀፍ ውስጥ ማድረግ መቻሉ ነው ብዬ አስባለሁ። ብሩኬ ጌጥዬ በጣም ያወያያል። ይሄ ነገር ያከራክራል፣ ያወያያል። ሌላ ጊዜ እኔ እናንተም ልንወያይበት እንችላለን። ይህንኑ ሀሳብ ብዙ ነገሮች ማንሳት ስለሚቻል ማለት ነው። እና ያነሳቸው ነገሮች ወሳኝ ነገሮች ናቸው። ሁሉም አዛዥና አዛዥ መሆን ይፈልጋል። የጥቅማጥቅም ጉዳይ እንደዚሁም ደግሞ የወያኔ የህወሓት ጉዳይ ደግሞ ከኤርትራና ከህወሓት አንጻር መገምገም ያስፈልጋል። እነማን ናቸው ብለን ግን ስንጠይቅ እያንዳንዱ መፈተሽ ስለሚያስፈልግ የሌላ ጊዜ ውይይታችን ይሁን። ማጠቃለያ ነው ምሰጥ አፈወርቅ፣ አንተ ከዚህ አንጻር በተለይ ያነሳቸው ሶስት ትልልቅ ነገሮች አሉ። ሁሉም አዛዥና አዛዥ መሆን ይፈልጋል። የጥቅማጥቅም ጉዳይ፣ የገንዘብ ዝና ያላቸው ነገሮች አሉ። እንደዚሁም የወያኔ ጉዳይ። ከዚህ አንጻር ሰብሰብ አድርገህ አጠቃለው እና እንውጣ። አመሰግናለሁ። ሰዓትን ትንሽ ልጠቀማ። ምንድነው ጥቅማጥቅም ከቀደመ ዓላማን ያስታል። ብዙ ሰዎች ሩቅ አለመው ቅርብ የሚያድሩት ጥቅም ሲቀድማቸውና ትናንትና የገቡትን ቃል ማስጠበቅ የማይችል ሌላ የሆድ ነገር ሲያገኛቸው ነው። በመሰረቱ አሁን ባለው ተጨባጭ ትናንትና በነበረው ታሪካዊ ሁኔታ አሁን ባለው ተጨባጭ ሁኔታ ነገ ከሚጠበቀው ሁኔታ ጋር አንድ ላይ ቁጭ ብሎ በመመካከል ለምሳሌ ያህል የትግራይ ክልል ህዝብ ለህዝብ ግንኙነት ነው እንጂ እኛ የአገሪቱን ሉዓላዊነት በሚጥስ መንገድ ከኤርትራ ጋር አልተገናኘንም እያሉ አብረው ከህወሓት ጋር ግንኙነት እየፈጠሩ ነበሩ። ህወሓቶች ራሳቸው ደግሞ 2 ቦታ 3 ቦታ እየተከፋፈሉ አንዱ በአንዱ ላይ ጠመንጃ እየመዘዘ አንደኛው ወደ ተንቤን እየሄደ ራሱን የሚያደራጅበት ሁኔታ አለ። ለምሳሌ ያህል እነ ዘመንና እነ ምሬ ከህወሓቶች ጋር እንሰራለን ብለው ቢነሱ፣ ሌሎቹ ደግሞ የአማራ ፋኖ ህዝባዊ ድርጅት ለአንዳንድ ጉዳዮችና መውጫ በር ፍለጋም ለአንዳንድ ነገር ከሻዕቢያ ጋራ ወይም ከኤርትራ ሰዎች ጋር እንሰራለን ቢሉ አሁን የኤርትራ ህዝብና ወይም ሻዕቢያና አሁን ህወሓት አብሮ ለመሆንና ጸረ አብይ በሆነ እንቅስቃሴ ውስጥ እንግዲህ አብይ ደግሞ ነገር ስለጎተጎተና እዚህ የአሰብ ወደብ ጉዳይና የቀይ ባህር ምናምን የሚባለው ሲመጣ ምን እናደርጋለን ለሚለው አፋሕድ ወደ ኤርትራ ከገባ
እነኚህ ከህወሓት ጋር አብሮ ሊሰሩ ከፈለጉ ለኃይል ሚዛን አጠባበቅ ከስትራቴጂ አንጻር ነው ከተባለ ሁለቱ ኤርትራና ህወሓት ሲገናኙ እነኚህ ሁለቱም የፋኖ አደረጃጀቶች አብሮ መገናኘታቸው አይቀርም። ይሄን አርቆ ማየት ያስፈልጋል። ከዛ በኋላ አንደኛ አብረን እንቆማለን ያሉት ወያኔ ወይም ህወሓት ትላንትና የአማራ ጠላት እንደሆነ ቅድም በደንብ አስቀምጦታል። አማራ ጠል የሆነ የአማራን መሬት የወረሰ በዘር ፍጅት አማራን የጎዳ መሬቱን የቀማ አጽመ ርስቱን የራሱ ያደረገ ይሄ በትናንትና ታሪካዊ ሁኔታው ይታያል። አሁን ባለው ሁኔታ ህገ መንግስቱ እንዲቀየር ወይም ደግሞ ከአማራ የነጠቁትና በህገወጥ መንገድ ህጋዊ አድርገናል ብሎ የሚሞግቱት የወልቃይት ጠገዴ፣ ጠለምትና ሌሎች መሬቶች በጭራሽ ሊቀሩ እንደሚችሉ አድርጎ የራሳቸውን የፖለቲካ ፕሮግራም ለውጠዋል ወይስ እዛው ነው ጸንቶ የቀሩት? ጸንተው እንኳን ቢቀሩ በግፍ ለፈሰሰው ደም ተጠያቂነት የሚመጣው ነገር ይሄ አደገኛው የብልጽግና ስርዓት ሲወድቅና እያንዳንዱ በራሱ ልክ የሚያወነሳውን ወንጀል አንስቶ ከህግ ፊት ተጠያቂ ሆኖ ፍትህ ሲያገኝ ሊሆን እንደሚችል ገምተው አንድ ከሆነ በኋላ በዚህ ጥያቄ ላይ ምንድነው ብሎ የራሳቸውን ሐሳብ መጀመሪያ ሁለቱ ወገኖች ከስትራቴጂም አንፃር ይበሉ ከታክቲክም አንፃር መተንተን መቻል አለባቸው። ከዛ በኋላ በማናቸውም አይነት ምክንያት አማራ አንገቱ አንድ ነው እስከተባለ ድረስ ለአማራ ህልውና ሊዋጋ ጠመንጃ አንግቦ በደሙ እየዋጀ ያለው ወገን እርስ በርስ ላይ ከቶንም ሁኔታው አይፈቅድም። ሌላ በጥራጭ ሁኔታዎች ከደሉ ከዛ በኋላ ነው ማዕከላዊ መንግስት ጋር ብንደርስና ስርዓቱን እንደገና ቀይረን መሰረታዊ የሆነ ሰውነትን ከፍ የሚያደርግና የአገሪቱን ዳር ድንበር ጠብቆ ከሌሎች ወገኖች ጋር አብሮ ለመቆየት የሚያስችል ሁኔታ ለመዘርጋት እነኚህ ሰዎች ሊቀበሉ ይችላሉ? አይቀበሉም። ካልተቀበሉ አብረን እሰየው መሄድ፣ ከተቀበሉ መሄድ ይቻላል። ካልተቀበሉስ አሁን መሰረታዊ የሆነ ለውጥ አምጥቶ የሚንቀሳቀሱ ከሆነ እሺ፣ ካልተቀበሉ ምን እናደርግ የሚለው በደንብ መተንተን ያለበት ጉዳይ ነው። ሁለቱ አብሮ መገናኘታቸው አይቀርም። ከዛ በኋላ አይ እኛም ህገ መንግስቱ እንዲነካብን አንፈልግም መሬታችን መልሱ ቢባል አሁን የነ አፋድና አፍባሃ እንደገና ለውጊያ ብሎ 4 ኪሎ ከገቡ በኋላ ከወያኔ ጋር ሊዋቁ ነው። ሻዕቢያ በእርግጥ የራሱ መሬትና ዳር ድንበሩ ከተጠበቀ ጦርነት የሚፈልግ አይደለም። ጠላቱ ብልጽግና ነው። እሱ ቢወርቅ ደስታው ነው። እኔ ቅኝ ልግዛችሁ የሚል ነገር አይደለም። ሁሉ መተንተን አለባቸው በጥልቅ መንገድ። ከዛ በኋላ ነው እንግዲህ በእነኚህ አድርገን የጋራ አንድነታችንን ፈጥረን ጉዳዮችን ከርዕዮተ ዓለም አንጻር ምንም ልዩነት እንደሌለን አድርገን የራሳችንን ዓላማ በደንብ ተንትነን ግባችንን አረጋግጠን በመዋቅር ውስጥ የምንመራበትን መመሪያ የራሳችን ማኒፌስቶ ይዘን በዚህ ግብ ወደፊት እንድንል የሚል መዘጋጀት አለበት። ያ ካልሆነ አሁንም እርስ በርስ ንቁሪያና የባሰ ወደ ስልጣንም ቢመጣ የአንዱ አንጃ ወይም የአንዱ ክፍል ሌላኛውን ሌላ ነገር ለማድረግ ቀድሞውኑ ነው የሚታሰበው። በእቅድ ነው የሚመራ። መሪ ሊኖረው ይገባል። የፖለቲካው መዋቅር አንድ ሊሆን ይችላል፣ ግዴታ ነው። የወታደራዊ አወቃቀሩም እንደዛ መሆና በዚህ አይነት አርቆ ሳያስቡ አሁን ካፍንጫቸው ስር ያለችውን ብቻ እያዩ ከላይ ያሉት አመራሮች እታች ያለው ፋኖ አብሮ አንዱ የአንዱን ጥቃት እየተከላከለ አብሮ እየወደቀ ከላይ ያሉትን በደንብ አድርጎ ማሰብ እንዳይችሉና ተንትኖ ነገሮችን ተረድተው ከግብና ከስሌት አንጻር ከስትራቴጂ አንጻር ከታክቲክ አንጻር አይተው አንድ የሆነ መሰረት ጥሎ መንቀሳቀስ ለምን ያዳግታቸዋል? ሌላ ግብ ከሌለው በቀር። ስለዚህ እነኚህ ከሀሳብ ይሄ እንዲወያዩበት ነው። ልዩነት እየተፈጠረ እርስ በርስ እንዳይጎዳዱ ነው። የህዝቡንም ተስፋ ከጊዜ ብዛት የተነሳ የትግሉ ውጤት ቶሎ እውን መሆን እየቻለ እንዳይጨልም ለማድረግ ነው። በዚህ አይነት መታየት አለበት ብዬ አስባለሁ። በዚህ ላብቅ። አፈወርቅ በጣም አመሰግናለሁ። ያነሳቸው ነገሮች ኮር ፖይንቶች ናቸው። በዚህ ጉዳይ ላይ ውይይት እንግዲህ እንፈጥራለን ብዬ አስባለሁ። በዛ ውስጥ ያሉ የፋኖ አደረጃጀት ውስጥ ያሉትም ሀሳባቸውን እንዲሰጡ እናደርጋለን። አንዳንድ ሰዎች ለሱ ፈቃደኛ እንደሚሆኑ ተስፋ አደርጋለሁ። በደንብ እንመለስበታለን። የዛሬውን እዚህ ላይ እንቋጫለን። እንደውም ከሌላ ጊዜ ደቂቃችን ጨመር አድርገናል እና ያው በሰዓት ገብቶ በሰዓት መውጣቱን በደንብ ህብረተሰባችን እየለመደ ስለሆነ ከዙ አንጻር ነው። ሁለታችሁም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። በመላውም ዓለም ሆናችሁ ዝግጅታችን ስትከታተሉ የነበራችሁ ለዛሬ ያልነው ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሌሎች የማድረሱን ስራ ሁልጊዜ ቢሆን እንድትሰሩ እንጠይቃለን። አብቅተናል። ጤና ይስጥልኝ።